አልহামዱሊላህ አሸንፈናል። እንደምንም ቢሆን አሸንፈናል። ዩናይትድ ፋሚሊያን እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አጫዋታችን በጣም ያስጠላ ነበረ። ያ ተስፋ ሲሰጥ የነበረው ጨዋታ ጠፍቷል። የት እንደገባ አላውቅም። ያው በርግጥ ኩኛ የለም፣ ሴስኮም የለም። የኩኛ ለመኖር በጣም ጎርቶናል፣ ያስታውቃል። ግን ዋናው ፖይንት ምንድነው? ድል አድርገናል። ስታሸነፍ ያው ለልጆቹ መነሳሳት ይፈጥራልና አሁንም ግን ክፍተቶች በጣም አሉ። ያው ልጆች ኳሊቲ ያላቸው ልጆች ሁሉ ካፒቴናችንም እውነት በጣም ደክሞብናል። ግን ልክሾ የሚገርሙናል። ሊቻም ተመልሷል። በጎ ነገሩ ሌኒ ሮም ያችን ፋውል ሰራ እንጂ በጣም ደስ የሚል ኳስ መልሶ ነበር። ኡስታዝም ደክሞብኛል፣ ምን እንደሆነ አላውቅም። ዚርክዚና ማውንት ግን በማስቆጠራቸው በጣም ደስ ብሎኛል። ዩናይትድ ፋሚሊ ያው እንግዲህ ማንቸስተር ሲያሸነፍ ሳምንታችን አሪፍ ይሆናልና ከህመም ድነናል። እሱ ዋና ፖይንት ነው። በማሸነፋችን ደስ ብሎኛል። ዩናይትድ ፋሚሊ እስቲ የተሰማችሁ በድሉን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ዛሬ አዳማ ላይ ክሪስታል ፓላስን ስጥት። ማቴታ የማን ጌታ ነው? የሺባው ጌታ። ማቴታ የሊቨርፑል ጌታ። እኛ ግን አናዳምጥም። ክሪስታል ፓላስን ሬሞንታዳ ስጥት። አዳማ ላይ ግሎሪ ግሎሪ ማን ዩናይትድ። ካምባክ ቀለቡ ማንችዬ በሜዳው ምንም ያልተሸነፈውን ፓላስ ጥፉ ወሳኛውን 3 ነጥብ ይወል መጥቷል። ምን ፈልገው 3 ነጥብ ምን አገባኝ ስለ ጨዋታው። ምን ፈልገው 3 ነጥብና 3 ነጥቧን ብቻ ነው። እዚህ በኋላ ደግሞ ጾም ሆነ አልሆነ ሳንል ነው ዘንበለ ምን ቆርጠው። ቆራጩ ተመልሷል። ማንችዬ ሌላ ፈተና ማታ ይጠብቀናል። ፓላስን በሜዳዋ ለዛውም ካምባክ አድርገን ለጥፈናታል። ቼላው አደራ አደራ፣ እንደው አደራ ምሽታችንና ሳምንታችንን እናሳምርልን። ቼላው አደራህን። እነዚህ ሰዎች ግን ማለት ነው ሼባው ላይ ብቻ ነው ጉልበታቸው። መላጣ ይሄ ማቴታ የሚሉት ሰውዬ ያ ራሱ ያ ሳር ምንድነው የማን ላይ ነው ጉልበታቸው? ሼባው ላይ አቅመ ደካማ ላይ ብቻ ነው ጉልበታችሁ። አሁን የእናንተንም ጉድ እያየሁት ነው። ከዛ እንዳቋጥሩ በእናታችሁ በቃ አሸነፋችሁ አይደለ? ተደሰቱ፣ በቃ ተደሰቱ። እኛ ላይ እንዳትቋጥሩ። ከጨዋታ በኋላ እንገናኝ። ሼባው ከተሸነፍሽ እመጣልሻለሁ። እኛ ቤቲፑል ሳንሆን ማንቸስተራውያን ነን። ግባና አውጣው ምረወያዳ ክሪስታል ፓላስ እንኳን ሊሸነፍለት ቀርቶ ያለበት ድረስ አሳልጄ ግራ ቂጡን ቆርጬ ቀኝ ፊቱ ላይ ምለጥፍለት እኔ ማንቸስተር ነኝ። አባቴ ወያለው እየመጣውልህ ነው። ፍራ የሃይላንዱ አቋጠሮ በጣም እየሰራች ነው። በቃ ተመችታኛለች። ማታም መጣውልህ ያሳሸንፈናል። ምን አገባን ግን ልባችን አንከፍትላችሁ። አሁን ለዌስት ሃም ሳልጠብቅ ነው ማው ደረጃችን ከፍ ብሏል። ምን አገባ ስናሸንፍ ደስታለሁ። አሁን ብሩኖ ሚጌል ቦርጌስ ፈርናንዴስ 5ኛ አሲስቱን በፕሪሚየር ሊጉ በማድረግ አንደኛው ሆኗል። በአሲስት ዝርዝር ፖል ስኮልስንም በልጦታል። 56ኛ አሲስት ማድረግ ችሏል። ግን ሰውየው እውነት እንደው እቺ ማትረባ ጊዜን በታክቲክ ሾውን ማለፍ ከፈለገ ዮሮን በማዝራይ መቀየር አለበት። ኑሳይ ማዝራይ ሲኖር ነው እሱ ያሰበው ታክቲክ ራሱ በስሱም ቢሆን ሊሰራ የሚችለው። ይሁት ከፊት ያጠቃል ዮሮ ቁጭራሽ አያግዝም፣ መከላከሉን አልቻለም። ስለዚህ በቃ ዮሮ ግራ ገብቶታል። ኑሳይ ማዝራይ ዊንግ ባክ ነው እንጂ ማይችለው ሌፍት አውትሳይድ ሴንተር ባክ፣ ራይት አውትሳይድ ሴንተር ባክ መሆን ይችላል። ግን ተስፋ አላርግም። አሁንም ዝም ብዬ እንዲሁ ለማለት ያክል ነው። ፎግረን አሸነፈናል። ይመቻችሁ። ግሎሪ ግሎሪ ማን ዩናይትድ። ፎር ላይክ ሼር ማድረግ አይረሳ። እንደፈራሁት ጀማው እንደፈራሁት። አይ ከመቼ ጀምሮ ነው ትርፌ ደግሞ ፓላስን ማሸነፍ የጀመረችው? ከመቼ ጀምሮ? አረ ጊዜው ከፍቷል ወገን፣ ጊዜው በጣም ነው የከፋው። ፓላስ እኮ ሆም አዌና ፋርፋር አዌ እኮ ትርፌን እኮ የሚለጥፋት ቡድን ነው። ምን አይነት ሰነፍ ቡድን ነው በእናታችሁ! ሰነፍ ቡድን ራሱ አይገልጸውም። ውይ ትርፌ በቃ እንግዲህ አሁን አረጋጊዎች ቋጠሮሽን እላይሽ ላይ አርቂ። ራስሽ ላይ ትኩረት ስታረጊ ሁሉ ነገር ሰላም ነው። ወደኛ ስትመጡ ነው ችግር የሚሆንባችሁና ቼላ ወንድም ጥላ ምናምን ብላችሁ እንዳታውቁ አርፈህ ተቀመጥ። ይሄን ማስጠንቀቂያ ነው የምሰጥ። ለማንኛውም የአርሰናል ጀማ ቋጠሯችን አሁን ጠንከር ማለት አለበት። ጀማው ቫምዳስ ኢቨንት ላይ ነኝ አሁን የምገኘው ቫምዳስ ላይ ማለት ነው። እንግዲህ እስካሁን ኳስ መታየበት ያልወሰናችሁ ቫምዳስ ላይ እንገናኝ ማለት ነው። 12 ሰዓት ጀምሮ ልዩ ኢቨንት መገናኛ ለም ሆቴል ፊት ለፊት የሚገኘው ቫምዳስ ኢንተርቴይንመንት እንገናኝ። አንተ አደብ ተገዛለህ፣ ችግር የለውም። ትርፊ ይመቻችሁ። ለማንኛውም አንቺው ታመጪው አንቺው ታሮጭ ሆኗል ነገሩ። ያራዳ ልጆች ፈርስት ሃፍ ፓላስ ሲመራ ወደ ሜዳ ሲወጣ አይ ሰለረስት ፓርክ ላይማ ማንቸስተር ዩናይትድ ያሸንፋል ተብሎ አይጠበቅም እንደተባለ
ማንቸስተር ዩናይትድ የሚገመት ቡድን አይደለም አለ አሞሪም እኮ ሜዳ ውስጥ አይገመትም አለ። ዜርኪዚ ምን እንደታየው አላውቅም። ሮናልዶ ናዛሪዮ ነው ቁጫን ምን አይነት ጎል ነው አንተ? እንደዚህ ያልተጠበቀ ጎል ረፍ እንደዚህ አይነት ነገር ትተናለኝ። የቀረ ነገር ረፍ አንተ ደረጋግሞት ማንቸስተር ዩናይትድ ለማንኛውም 2-1 ማለት ነው ከሜዳው ውጪ ከባዱን ክሪስታል ፓላስን ሄዶ አንቀባሮት መጥቷል ማለት ነው። በሚገርም ሁኔታ ምንም የምሰማው ታሪክ ያለ አይመስልም እያለ ነው ማንቸስተር ዩናይትድ ማለት ነው። አቡሻ እዚህ ጋር ቀልድ የለም። ሰለረስት ፓርክ ላይ ሄጄ አሸንፌ መጣሁት እኔ ነኝ እያለ ነው። ሀሳብ አስተያየት ስጡበት ያራዳ ልጆች። ማንቼ የቀነኒሳን ሩጫ አድርጓለች። አሳስቃ ጥሰው ጠፋች ፓላስን ማለት ነው። በዛ ላይ አልፋው ሄዳ ዱቅ ብላለች። አሁን ሌሎቹ እስኪጮት 5ኛ ደረጃ ላይ ይገኛል ማለት ነው። ማንቸስተር ዩናይትድ በጣም አስገራሚ ውጤት ነው ያገኘው። ጥያቄው ምን መሰለ? ካምባክ ያስፈልጋል ወይ ነው? ያስፈልጋል ወይ? ማንቼ ጋር ነው ካምባክ ያለው የኔ አባት። ካምባክ አድርገን ክሪስታል ፓላስ ልጥልጥ አድርገናታል፣ ውጥውጥ አድርገናታል ማለት ነው። እኛ ሊቨርፑል አይደለንም በተደጋጋሚ በፓላስ ምንለጠለጥ። አንተ የሁል ጊዜም የማንቼ ንጉስ ነህ። የምን ጊዜም ምርጦች ውስጥ የምትካተተው ምርጡ ሁል ጊዜም የቡድናችን ተሸካሚ ብሩኖ። ከጎል ውጭ ያየሁት ነገር የለም፣ ይቅርታ አድርጉልኝ። በስመ አብ ሜሰን ማውንት በገባበት ጨዋታ ሁሉ እኔ እኮ የምትመታቸው ምቶች እኮ ነው ቅርጥጥ አደረገለት። አንተ ቅጣቱን ያራዳል ቅርጥጥ ማለት ነው። በዛው ደግሞ ጆሮ ቆራጩን ዛሬ ሜዳ ላይ ተነዋል ማለት ነው። ጆሮ ቆራጩ ተመልሷል፣ ማንቼም ይመለሳል። የሳይ ኮንግራይ ማንቸስተር ደጋፊዎች ብቸኛ የዋንጫ ተፎካካሪያችን ሻሼ ይሄው አወይ ፓላስን ሄዳ ለጠፈች። ሀቢቢ የጭ ፓላስ ግን ምንድነው ጅላንፎ የሆነ ሰከንድ ሃፍ ፐርፎርማንስ ያሳየ ምንድነው? እኔ እኮ ፈረስት ስትለጥፉ ሰከንድ 3 4 አድርጋችሁ ሰሞኑን ዝናናለሁኝ። በዛ ላይ ዮሮ ረቢ አተረፈ ዛሬ ማለት ነው። 3 ቪዲዮ ስዘለዝልህ ነበር ምከርመው ማለት ነው። ብቻ ባጭሩ ሻሽቷ ወደ አቋሟ ተመልሳለች። ከዚህ በኋላ የዋንጫውን አንድ ጆሮ ይዙታል። ሰሞኑን ትደነቁራለች ነው ማለት ሀቢቢ። ምንም መኖሪያ መቀመጫ የለንም። አሁን ትልቁ ስራ ቸላውን መለጠፍ አለብን። ካልሆነ ለሀገር ሰላም ሲባል ምንም ኖርማል አይሆንም ነው የምላችሁ። እና ብቻ ደስ ያላችሁ ሻሻንስ ሻሼም ማሸነፈች ጋይስ። በእሷ አጽናናለሁ ብዬ እደበራለሁ ብዬ ፓላስን ተደበረችበት። ካምባክ ማለት ነው። ፓላስ በሜዳ ያልተሸነፍኩም እከክ ነው ፓላስ እከክ ማለት ነው። በቃ ዘንድሮ አጽናኝ ራሱ የለም። በቃ እኔ እየተገረፍኩ አጽናኝ የለም። ሌላው ሻሼ መገረፍ ነበረብኝ ዛሬ። በቃ እኩል መሆን ነበረብን። የምን ወደ ላይ እንዴ? ባለፈው አመት ስንቱን ወራጅ ቀጠና ስንቱን ጉራንጉር እንዳልቃኘ ነው ሁላ ምንድነው ባንዲ ላጥ ወደ ላይ ወደ 5ኛ ላጥ የምትዩ እንዴ? አረ በስመ አብ! አረ ፓላስ 3 ነጥብ እንደዚህ ናፍቆኝ ነበር። እንደዚህ 3 ነጥብ ናፍቆኝ ነበር። በጣም ደስ ያለኝ ይሄን ስላችሁ ዊ አር ባክ ምናምን እንዳትሉ ቤተሰብ። ዛሬ በዩናይትድ ጌም ካዩት ጥሩ ነገር ምንድነው? ጌም ማኔጅመንት። በቃ ተመራ ሊጋባብ ይችላል፣ ጎል አይጋብም የሚባል ነገር የለም። ኳስ ነው። ግን እንዴት አድርጎ ነው ማኔጅ ያደረገው አሞሪም? በጣም ምርጥ ነው። እንዴት አድርገን ነው ሶስት ነጥብ ከያዝን በኋላ እንዴት አድርገን ነው የተከላከልነው? እንዴት አድርገን ነው ማኔጅ ያደረገው ጨዋታው? በጣም ምርጥ ነው። ሊቻም ተመልሷል። በጣም ደስ ብሎኛል። ዩናይትድ ጌም ማኔጅ ማድረግ እየቻለ ነው። ምርጥ ነው። ይሄ ቲም ግን ቤተሰብ እየተገነባ ያለ ቲም ነው። አሸንፈን ብላችሁ ደግሞ እንዳታብዱ። አሸንፈን ብላችሁ እንዳታብዱ። ይሄ ቲም እየተገነባ ያለ ቲም ነው። ማን ዩናይትድ ፎሬቨር እንመጣለን። ዩናይትድ ሀያ ዩናይትድ ይመጣል። አልነገሩሽም ወይ? ቱቢስ ምድረ ወያላ ለራስ የሚሆን ቋጠሮ የለም። እኛ ላይ ትቋጥራለህ። አሁን ግባና ተኛ። ካምባክ ማድረግ የምትችለው አንተ ማንቸስተር ዩናይትድ ብቻ ስትሆን ነው። ምድረ ወያላ ቼልሲ ይዝናናብሃል። እነግርሃለሁ ቃል በቃል ቼልሲ ይዝናናብሃል። ምድረ ወያላ ገባና በጊዜ ተኛ በቃ ገባና አውጣው ና ጠጋ በላ እንዲያብራኝ ገባና አውጣው እንችላለን ማለት እዚህ ጊዜ እንከፍ ውዳቂ ተጫዋች ነህ ብዬ ቪዲዮ ልሰራ ጥቂት ደቂቃ ነበር የቀረኝ። እንዴት ነው የምችለው? የኔ ዙጢ የኔ ድንቡሽቡሽ በፈጣሪ ከማይሆን አንግል ነው ያገባው። እኔ በህይወቴ እንዲያገባል ብዬ አስቤው ማላውቀው ሰው አንተ ፈርስት ሃፍ ጨዋታው የቀልድ ነው የሚመስለው። ሰከንድ ሃፍ ምን አጭሶ እንደገባ አላውቅም። እድሜ ለዚህ ቅምጥል አነሳሳችን። አረ ብሩኖ እንዴት ነው የሚለፈው? አረ የማውንት ጎል እንዴት ነው የምንችለው? በስማ በደንብ ነው የምንችለው ማለት አንተ 4 ደቂቃ 4 አመት ሆነብኝ። በዛ ሰዓት ቅጣት ይሰጣል።
በደንብ ነው የምንችለው። ገባና አውጣው። ዩናይትድ ያሸንፋል የሚል እምነት አልነበረኝም። ክሪስታል ፓላስን በሜዳውና በደጋፊ ፊት ከሜዳው ውጪ ተጉዞ ማሸነፍ ማለት እጅግ በጣም ከባድ ነው። እናም ከጨዋታው በፊት ክሪስታል ፓላስ ማንቸስተር ዩናይትድን ሊያሸንፍ እንደሚችል አለም ደግሞ አቻ ሊወጡ እንደሚችል ነበር ስገምት ወይም ሳስብ የነበረው ማለት ነው። ግን ማንቸስተር ዩናይትድ ይህን ነገር ተወጥቶታል። እጅግ በጣም ጠንካራ የሚባለውን ክሪስታል ፓላስን ከሜዳው ውጪ ነው ማሸነፍ የቻለው። ትልቅ ክሬዲት ይገባዋል ማንቸስተር ዩናይትድ። ትልልቅ በጣም ጠንካራ የሚባሉ ቡድኖችን እንኳን የሚፈትን ቡድን ስለሆነ ማለት ነው ክሪስታል ፓላስ። ግን ስለዚህኛው ጨዋታ ነው እንጂ ስለ ቀጣይ ዩናይትድ ቃል አልገባላችሁ የትኛው ሰዓት ላይ እንደሚሸራተት ስለማናውቀው ማለት ነው፣ ወይም እንደዛ ስላስለመደ። ለማንኛውም ክሪስታል ፓላስ ከማንቸስተር ዩናይትድ ያደረጉትን ጨዋታ እንደተመለከታችሁት ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ወንድም ጥላ ከሜዳ ውጪ 2-1 ማሸነፍ ጀምሯል። ጭራሽ ካምባክ ሁላ ተከታታይ 5 ጨዋታውን አሸንፎ ያንን ጸጉራም ቅማላም ቅማጫም መላጣ ያደርጓል ብዬ የሚመድበኛል። ወንድም ጥላ ኮርቼ ይባላል። ዛሬ አኮራሃለሁ ነው የሚል ሞራል ነው የሆንከኝ፣ ድጋፍ ነው የሆንከኝ። 2-1 አሸንፈዋል። ምን አይነት ካምባክ! የሚገርም ካምባክ ነው ያስመለከትከኝ። ትለያለህ። ማንቸስተር ዩናይትድ ትርፌ ያሸነፈች ሼባው አሁን ካላሸነፈ ሳምንት ነው የሚጨለመበት። ትርፌ ያሸንፋለች። ወደ ሼባው ግዴታ ማሸነፍ አለበት። ዛሬ ትርፌ ስላሸነፈች መውጫህን ነው የምታሳጥ። ለማንኛውም ኮንግራ ማንቸስተር ዩናይትድ ደጋፊዎች ዛሬ የሚገርም ነገር ነው ያሳያችሁ። ከዚህ በፊት የምትቸገሩበት የነበረው ከ45 ደቂቃ በኋላ አሻሽላችሁ ተመለሳችሁ ካምባክ በመስራት ተሸንፋችኋል። ትርፌ አዲስ ለውጥ። ማንቸስተር ዩናይትድ ክሪስታል ፓላስን 2-1 ስጥት አድርጎታል ማለት ነው። ይሄ ነው ክለቤ። የማይቻለውን ነገር የሚያደርግ ነው ክለቤ። ብራዘሪ ኃያሉን በዚህ ሰዓት ማለት ነው በዚህ ሰዓት ኃያሉን አርሰናልን 2 ጎል አስቆጥሮ ነጥብ የሚያስጥለውን ሰንደርላንድን 2-0 በክሊንሽት 2-0 ስጥት ታደረኩት። እስካሁን ያልተሸነፈውን ክሪስታል ፓላስንም የሼባውን ጌታ ማለት ነው ሼባው ጌታሽ ነው ክሪስታል ፓላስ። እኔ ግን ሜዳው ድረስ ሂጄ 2-1 ስጥት አድርጌዋለሁ ብራዘር። ይሄ ነው ክለቤ። የማይቻለውን የሚያደርግ ክለብ ነው ያለኝ ብራዘር። የማይቻለውን የሚያደርግ ማለት ነው። ማንቸስተር ይችላል ጥግ ድረስ። በደንብ ኮፒ ሊንክ አድርጉት ይሄን ቪዲዮ እንዳለ አድርሱላቸው ማለት ነው። ማንቸስተር ይሸነፋል ብሎ ሲቋጥር ለነበረ ሁላ ምድረ ቋጣሪ ይመቻቹ። ማንቸስተር ዩናይትድ ወደ ድል መንገድ ተመልሷል። ወጥ ያልሆነ ብቃትን እያሳየ የሚገኘው የሩበን አሞሪም ማንቸስተር ዩናይትድ በ13ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳው ውጪ ጠንካራ የሚባለውን የኦሊቨር ግራስነሩን ክሪስታል ፓላስ ሰለርስ ፓርክ ላይ በመግጠም ከመመራት ተነስቶ 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ ፈርስት ሃፍ ክሪስታል ፓላሶች በጣም የተሻሉ ነበር። ትልልቅ የሚባሉ የጎል አጋጣሚዎችንም ማግኘት ችለው ነበር፣ ነገር ግን ሳይጠቀሙባቸው ቀርተው ነበር። በፔናልቲም ማቴታ ባስቆጠረው ጎል አማካኝነት 1-0 መርተው የመጀመሪያው አጋማሹን ማጠናቀቅ ችለው ነበር። ነገር ግን ከሁለተኛው አጋማሽ መልስ በኋላ እንግዲህ ተሻሽለው ወደ ሜዳ የመጡት የሩበን አሞሪም የማንቸስተር ዩናይትድ ተጫዋቾች በዚርክዚ 54ኛው ደቂቃ ላይና በማውንት 63ኛው ደቂቃ ላይ ባስቆጠሯቸው ጎሎች አማካኝነት ጨዋታውን 2-1 ማሸነፍ ችሏል። የዚርክዚም የማውንትም ጎሎች በጣም አስደናቂ ነበሩ። የዚርክዚ አንግሉ በጣም ሲያስገርመኝ ነበር። በዛ ላይ በዊክፊቱ ነው ጎሉን ማስቆጠር የቻለው። የማውንትም ቢሆን ከቅጣት ምት የተገኘች ጎል ነበረች። ብሩኖ ፈርናንዴዝ ኳሱን ንክኪ ያደረገለት፣ ከዛ በኋላ ማውንት በቀጥታ ጎል አደረገው ማለት ነው። በጣም የሚገርም ጎል ነበር የተመለከትነው። ብሩኖ ፈርናንዴዝ በዘንድሮው ዓመት በእንግሊዝ ፕሪሚየር ሊግ ከየትኛውም ተጫዋች በላይ 5 አሲስቶችን ማድረግ ችሏል። ለማንኛውም ማንቸስተር ዩናይትድ ግን በጣም ጣፋጭ የሚባለውን 3 ነጥብ ነው ፈታኝ ከሚባለው ቡድን ክሪስታል ፓላስ ከሜዳ ውጭ ተጉዞ ማግኘት የቻለው። በዚህም በፕሪሚየር ሊጉ 21 ነጥቦችን በመሰብሰብ 6ኛ ደረጃ ላይ መቀመጥ ችሏል። ስለ ሩበን አሞሪም ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። በዚህ ጨዋታ ላይ በነገራችን ላይ ሊሳንድሮ ማርቲኔዝ ከረጅም ጊዜ ጉዳት በኋላ ወደ ሜዳ ተመልሶ ነበር። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። እንዴ ማንቹሪያን ረረ ጭራሽ ካምባክ። እኔ በቃ እየተዘጋጀው ነበር፣ ጨዋታውን አላየሁትም። ማንቸስተር ዩናይትድ እኮ ለመሸነፍ ወይም ደግሞ ማንቼን ለማብሸቅ ጨዋታ ሊኖራት ብቻ ነው የሚገባው ምናምን ብዬ ቪዲዮ ልሰራ ነበር። ውጤት ሳይ ካምባክ አድርገውታል። ረማውንትና ዘርክዚ በቃ ከሼሽኮ በኋላ ራሱ መታ ከሱ የተሻለ ማስቆጠር ጀመራ። በቃ ሼሽኮ ተመልሶም እዛው ቤንች ላይ መበስበሱ ነው። ለማንኛውም ይመቻችሁ ጎረቤቶቻችን። ሊቢያውን እንደለመደባት ጨዋታ አለባት፣ ያው ሊሰጣት ነው። ፒስ ዩናይትድ አሸንፏል። አረ በስማም ሴት ፒስ ኤቱሲ። አረ በስማም ብሩኖ ዛሬ 2 አሲስት ማለት ነው። ምንድነው ያደረጋችሁት? ምንድነው ሴት ፒስ ብቻ ነው እንደምታገቡ? ዘርክዚ ሴት ፒስ ያገባዚ ማውንት። አረ በስማም ፓላሶች በጣም ነው ያናድዱኝ። ፈርስት ሃፍ ላይ ያን ሁላ ኳስ ማቴታ በዚህ ስታ ጭራሽ ማለት ነው ሳርን ጎዳችሁት። በጣም መጽሐፍ እንደምታንቡ የገባኝ ሳርን ጎዳችሁት። ከዛ በኋላ ኤንኬቲያ የተባለ ጡማ ሰውዬ አርሰናል ቤትም እንዲሁ ሲያናደኝ የነበረ ልጅ አሁን ገብቶ አናድደኝ ጭራሽ የባሰ ብቻውን ለ2 እየሄዱ የሚገባ ኳስ ማቀበል ሲችል
ምን አይነት ሰው ነው በእናታችሁ? ብሩኖ ዛሬ 2 አሲስት አድርጓል ማለት ነው። ብሩኖ አሪፍ ጨዋታ ነው የጨዋታው። ሰከንድ ሃፍ ነው የተጫወታችሁት፣ ግን እናንተ ስላሸነፋችሁ አሪፍ እንደተጫወታችሁ እንዳታዙ። ሰከንድ ሃፍ አሪፍ ተጫወታችኋል። ዘርክዚ ቦል ኮንትሮሎቹ ምናምን ነገር እየተጠቀማችሁ ነበር ሰከንድ ሃፍ ላይ ማለት ነው። እምቦሞ ዛሬ ሎክ ተደርጎ ነበር። እንደውም እምቦሞ ምንም መጫወት አልቻለም ነበር። አማድ ትንሽ የተንቀሳቀሰ ነበር። ቲማችሁ እንደሚቀሩ አሁንም ያሳያል። ግን አሪፍ ነው። ፓላስን አዌይ ጌም ማሸነፍ በጣም አሪፍ ነው። ግን ባለፈው በቀዩቱባችሁ ምናምን እንደተሸነፋችሁ ታውቃላችሁ። ስለዚህ አሁን ተራው የኛ ነው ማለት ነው። ቼልሲን እንደበድበዋል። ማታ ደግሞ በስማም ትልቅ ድል ነው ጋይስ፣ የምሬ ነው። በጣም ትልቅ ድል ነው ያሳካ ነው። ከሜዳ ውጪ ይሄ የመጀመሪያ ድላችን ነው ብዬ መናገር እችላለሁ። አንፊልድ ላይ ማንንም ሄደው እየተጸዳዳ ስለሆነ አንፊልድ ላይ ያሸንፈናል ምናምን ብላችሁ እንትን እንዳትሉ። ይሄ በጣም ትልቅ ድል ነው። በተለይ ደግሞ ክሪስታል ፓላስ በሜዳው ምንም ሽንፈት አልገጠመውም ነበር። እንደዚህ አዛ ጨዋታ ተጫውተንም ማሸነፍ እንደምንችል እንግዲህ በተወሰነ መልኩ ተመልክተናል። ሮበን አሞሪምና ቲሙ በጣም ግራ የገባው ቲም ነው። ኢንተርናሽናል ብሬክስ ሄደው ሲመለሱ ሪስታርት አድርገው እንደገና ነው እንዴ እንትን የሚሉት ምንድን ነው? ከዛ በፊት የነበራችሁ አቋምና ከዛ በኋላ እያየን ያለው ነገር በጣም የተመታ ነው እና ቢያንስ ዛሬ አላስደበሩ ነው። ብዙ ነገር ቀይረዋል። ከረፍት በፊት ዩናይትድ ይጫወት ነበር። አሁን ደግሞ ከረፍት በኋላ ተጫውቶ ማሸነፍ እንደሚችል ተመልክተናል። የዛሬው ጨዋታ ላይ ጥሩ ሳይዶች አይተናል። ዝርክዚ ምን አይነት ጎል ነው ያገባው? ጭራሽ ጎል ነው ያልመሰለኝና የማውንተን አሪፍ ነው። ሁለቱም ጎሎች በጣም ጸዴ ናቸው። ሊሳንድሮ ማርቲኔዝም ወደ ሜዳ ተመለሳ እንግዲህ የመጀመሪያው ጨዋታውን አድርጋለች። ይሄ ለሉክሾ በጣምና ለነዛ ለዶርጉና ለዳሎ የሚባሉ ሰዎች ግልግል ነው። በቃ የሊሳንድሮ ማርቲኔዝ መመለስ ኔክስት እንግዲህ ኩኛም ይመለሳል ተብሎ ይጠብቃል። ኔክስት የዌስትሃሙ ጨዋታ ላይ አሪፍ ፐርፎርማንስ ሳይተን 3 ነጥብ እንደምናሳካ ተስፋ አደርጋለሁ። ደረጃችንም በዚህኛው ሳምንት ከፍ ይላል ብዬ ተስፋ አደርጋለሁ። የኔ አባት የኔ ጠንበለል ማለት ነው። ቢስሚላ የወንዶቹ ቁና እንኳን ተመለስክልን። ከጨዋታው በላይ ትልቅ ነገሩ ያን ተመመለስ ነው። የኔ አባት እኔ ምን እንደምልህ ራሱ አላውቅም። ዌልካም ነው የምልህ የኔ አባት፣ ዌልካም ነው የምልህ። ኧረ ናፍቁት የኔ ዩናይትዳውያን እንኳን ደስ አላችሁ ነው የምላችሁ። ሊሳንድሮ ማርቲኔዝ ሲገባ ይሄ ጨዋታ አስጠብቀን እንደምንወጣ በቃ 100% እርግጠኛ ነበርኩ። በቃ ሊሳንድሮ ማርቲኔዝ ሲገባ ይሄን ውጤት አስጠብቄ እንደምወጣ አውቀው ነበር ሲጀመር። ከዛ በፊት ደግሞ ካምባክ እንደምንሰራ እንግር ያለው ግን ካምባክ የሰራንበት መንገድ ነው ደስ ያላለኝ። በቃ ከዛ በፊት 45 ደቂቃ ላይ ገለን መውጣት የምንችለውን ጨዋታ ነው ወደ ሁለተኛ 45 ደቂቃ ያራዘመው ማለት ነው። በቃ ግን ሊሳንድሮ ሲገባ ይሄን ውጤት ሙሉ ለሙሉ እንደማስጠብቅ 100% እርግጠኛ ነበርኩ። 100% ማለት ነው። በቃ ምን አይነት ካምባክ ነው የተመለከትነው? ምን አይነት ካምባክ! ሁለቱም ጎሎች የሚያምሩ ጎሎች፣ የዚርኪዝም የማውንትም ያበደ ጎል የተመለከትነው። በቃ መሀል ላይ ከሁለተኛው 45 በኋላ ሙሉ ለሙሉ በሚባል ደረጃ ብልጫ ወስደንባቸው ነበር። የመጀመሪያው 45 ላይ ምን እንደሆኑ ራሱ አልገባኝም። ለኔ የዛሬው ጨዋታ ላይ ደካማ እንቅስቃሴ ያሳዩት አማድና ኢምቤሙ ለኔ ጥሩ አልነበሩ። በእነሱ በኩል በጣም ኃይለኛ ማርኪንግ ተደርገው ነበር ማለት ነው። ነገር ግን ጨዋታውን አሸንፈናል። 6ኛ መተናል። ገና እንመጣልሃለን። ማንቸስተራውያን ያው ዩናይትዳውያን ከምባክ አለ አላልኳየው? ከምባክ እኔ እኮ አትስጉ፣ ብራንዱ ክለብ ከምባክ ይሰራል አልኩ። ከዛ በኋላ ያወራሁትን እኮ እርሱ ተውት፣ አያስፈልግም። እንዲሁ በችኮላ በአፍ ወለምታ የተናገርኩት ንግግር ነው። ከዛ በኋላ ዋናው ከምባክ አለ ብዬ ከምባክ መኖሩ ነው። ስለዚህ እንኳን ደስ አላችሁ። አሁን እኛ ጨዋታ እየጀመረ ነው። ስለዚህ አደራችሁን፣ እኛ የሚቋጠርልን እንጂ የሚቋጠርብን አይደለም። አደራ። ማንቸስተር ዩናይትድ በሰለረስ ፓርክ የኦሊቨር ግላስነሩን ክሪስታል ፓላስ አፈራርሰውታል። የክሪስታል ፓላስን በሜዳቸው የ12 ጨዋታዎች ያለመሸነፍ ጉዞንም ገጥተዋል። በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በሰለረስ ፓርክ ማንቸስተር ዩናይትድ ክሪስታል ፓላስን 2-1 አሸንፈዋል። በጨዋታው 36ኛው ደቂቃ ላይ ዣን ፊሊፕ ማቴታ በፔናልቲ ክሪስታል ፓላስን ቀዳሚ ያደረገ ቢሆንም ጆሹዋ ዚርክዚ ከ24 የፕሪሚየር ሊግ ጨዋታዎች ጥበቃ በኋላ 54ኛው ደቂቃ አስደናቂ ጎል አስቆጥሮ ማንቸስተር ዩናይትድን አቻ አደረገ። ማሰን ማውንት 63ኛው ደቂቃ ላይ ሌላ አስደናቂ ጎል አስቆጥሮ ማንቸስተር ዩናይትድ በጨዋታው 2-1 ማሸነፍ ችሏል። ማንቸስተር ዩናይትድ በሁለተኛው የጨዋታ አጋማሽ ፍጹም ብልጫ ነበራቸው። 2 ጎሎችን ማስቆጠር ችሏል። ብሩኖ ፈርናንዴዝ በጨዋታው 2 አሲስቶችን አድርጓል። የጨዋታው ኮከብ ተጫዋች ተብሎም ተመርጧል። ማግኒፊኮ ከፖል ስኮልስ በላይ በፕሪሚየር ሊጉ ለማንቸስተር ዩናይትድ ብዙ አሲስቶችን ማድረግ ችሏል። ብሩኖ 56 አሲስቶችን ሲያደርግ ፖል ስኮልስ 55 አሲስቶችን ማድረግ ይችላል። ከዚህ ጨዋታ መጠናቀቅ በኋላ ማንቸስተር ዩናይትድ በ21 ነጥቦች ወደ 6ኛ ደረጃ ከፍ ሲሉ ክሪስታል ፓላስ በ20 ነጥቦች 7ኛ ደረጃ ላይ ተቀምጠዋል። ማንቸስተር ዩናይትድ እንዴት ተመለከታችሁት? ኮሜንት ላይ ጻፉልኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ።